የጀርመኑ ሉሊየምም የጄት ኢንጂንን የሚጠቀምና ጥንቅቅ ያለ ዲዛይን ያለው በራሪ መኪና ሳምፕል ሰርቷል። ቻይናም ኢሃንግ የተሰኘ ድርጅቷ በተጨናነቁ ከተሞች ለአጭር ርቀት መብረር የሚችሉ በራሪ ታክሲዎችን ሰርቶ አሳይቷል። ብቻ በራሪ መኪኖችን በጥራትና በብዛት አምርቶ አስፈላጊውን ፍቃድ አግኝቶ ገበያውን ለመቆጣጠር የሚደረገው ፉክክርም በእጅጉ ከፍተኛ እየሆነ መጥቷል። ጊዜው ትንሽ ሊረዝም ወይም ሊፈጥን ካልሆነ በስተቀር በራሪ መኪኖች ኢንዱስትሪውን የመቀላቀላቸው ነገር አይቀሬ ሆኗል። የበራሪ መኪኖችን ማምረት ሩጫ ከበለጸጉ በቴክኖሎጂም ከመጠቁ ከምዕራባውያን በተጨማሪ አፍሪካዊቷ ሀገር ሩዋንዳም ገብታበታለች። 1.4 ሚሊዮን ሕዝብ ያላት የሀገሪቷ ርዕሰ መዲና ኪጋሊም በወርሃ መስከረም ላይ በተደረገው የ2025 የአፍሪካ አቪዬሽን ሰሚት ላይ ያለ አሽከርካሪና አብራሪ የሚንቀሳቀስ የሚበር ታክሲ ሰርቻለሁና እዩልኝ ብላለች። ዓለምን ያስደነቀ አፍሪካንም ያኮራ ሙከራንም አድርጋለች። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።